ጋይስ ትልቅ የምስራች ይዘን መተናል። እንግዲህ ዛሬ ወደ ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው። አያችሁ፣ ይሄ ሌባ ግሩፕ ውስጥ ወስዶ አሁን አየሁት። ግሩፕ ውስጥ ወስዶ ሪፖርት እያስደረገ ተጋልጧል፣ አጋልጫዋል። አሁን አንዴ ኮፕሊንግ አድርጉ ሁላችሁ። አንደኛ ታዋቂ ነው፣ ሁለተኛ ገንዘብ አለው፣ ሶስተኛ ተጽዕኖ ፈጣሪ ነው። ቀንድ አውጣ። ምን አባታችሁ ልታመጡ ነው? ምን አባት ልታመጣ ነው? ምድረ እከክ ምንም አባት ታመጣ፣ ምንም አታመጣ። ማን? ሰላም ጋይስ እንዴት ናችሁ? ዛሬ በጣም የምወዳት በጣም እና በጣም የዋህ የሆነችው እህቴ የቤተንዬ ሽምግልና ነውና ሁለት ይሄ ቪዲዮ ማለት ጆን ዳንኤል ከትላንትና ወዲያ ሜመሮች ቤት ነበርና ለሁሉም ጊፍት ሰጥቶ ምናምን ባርኳቸው ስምሪት ሰጥቷቸው የወጣበት ቪዲዮ ነው። ሸርሙጣ የወለደች ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ እኮ እንዴት ያሳደግኳት እንዳለ እኔ ነኝ የማውቀው። ለምን ነው የምታረው? በሉ ሁላችሁም ኮፒ ሊንክ አድርጉ። አያችሁ፣ ይሄ ሌባ ግሩፕ ውስጥ ወስዶ አሁን አየሁት። ግሩፕ ውስጥ ወስዶ ሪፖርት እያስደረገ ተጋልጧል፣ አጋልጫዋል። አሁን አንዴ ኮፒ ሊንክ አድርጉ ሁላችሁ። ለምን አባትክ ነው ሪፖርት ምታ? አንድ ጊዜ ታብታብ አድርጉልኝ በሉ። በቲክታክ ኮፍያ ሁላችሁም ላው አይገርማችሁ? ለማዘጋት ሪፖርት አደረጉ። የውሸት ይሄ ሌባ። ሰላም ጋይስ እንዴት ናችሁ? ዛሬ በጣም የምወዳት በጣም እና በጣም የዋህ የሆነችው እህቴ የቤተንዬ ሽምግልና ነውና በጣም ደስ ብሎኛል። ያው ወደዛ እየሄድኩኝ ነው፣ ተከታተሉኝ። ባይ I love you so much, guys. አይ ሴቶች የወንድ ጀማ እንደዚህ አይታሰብም ጭራሽ። ጋይስ ትልቅ የምስራች ይዘን መተናል። እንግዲህ ዛሬ ወደ ሆስፒታል ሊገባ ነው። ምክንያቱም እዚህ እንደሚታከም ነግረውታል። በጣም ደስ ብሎኛል። እኔ በጣም የአባቱ ፊት እንዴት እንደፈካ ልነግራቸው አልችልም። ኢነርጂ ነው የተመለሰው። ፈገግታውን አሳያቸው እንዴት እንደሚያምር አሁን ማለት ነው። እሷም ለራሱ ጩጬ ኮሜዲያን እያሳቀችን ነበር ዛሬ እና ዛሬ ሆስፒታል ይገባል። ከዛ ደግሞ ነገ ሰርጀሪ አለው፣ ነገ ቀዶ ጥገና አለው። ስለዚህ አፕዴት ነገ እንሰጣቸዋለን ማለት ነው። እኔ በጣም ደስ ብሎኛል። እንኳን ደስ አላችሁ። እግዚአብሔር ደግሞ ከጎናችን እንደሚሆን እርግጠኛ ነኝ አይደል? ምን ቀዘቀዘሻው? ጸባይሽ ተቀየረ። ሙዲ ሕክምና ውጪ አዶናይ ነው በነፃ በስፖንሰር እያሳከማቸው ያለውና በጣም ደስ ይላል። ጸባይሽ ተቀየረ። ኃይለኛ ቲክቶከር ነው የሚሆነው። ባይዘው ጠብቁት ጋይስ። ቲክቶክ እንከፍታለን እና አዲስ አበባ ያላችሁም ካምፓኒዎች ካላችሁ ፕሮሞሽን ማሰራት ከፈለጋችሁ ማሰራት ትችላላችሁ። አባቱ አለ፣ እሱም አለ። እኔም ሪፖስት አደርግላችኋለሁ፣ ከጎናቸው ቆማለሁ። ሸርሙጣ የወለደች ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። እኔም የሞከርኩኝ ነው። አሜን ብዬ ቆምኩኝ። አጥፍተሃል ማረኛ ኩኝ እላፍ ነው ያለት ቆምኩኝ። ማንም ሰው ሽመጡ ማሳየት አይፈልግም፣ ግን እኔም የሞከርኩኝ ነው። እስካሁን የሞከርኩት ተሳክቶልኛል። ለምን ተሰደብኩ አይደለም፣ በጣም ተሰድቤያለሁ። ሶሻል ሚዲያ ላይ ስመጣ መጀመሪያ ግን የተሰማኝና አብራችሁ ማልቀስ የፈለኩት እነግራችሁ እኔም እንድትረዱ
እንድትሰሙኝ የሚፈለግኩት እንዴት ልጄን ይሰልባታል እኮ እንዴት እያሳደግኳት እንዳለ እኔ ነኝ የማውቀው። እየሞከርኩኝ ነው የኔን ደስታ እያጨለምኩኝ ሰውን ለማስደሰት እየሞከርኩ ነው። ለራሴ ሳልሆን ለሰው እየሆንኩኝ እየሞከርኩኝ ነው። የኔ ህዝብ ማን ያያል? የኔ በሜካፕና በልብስ መሸፈን ነው። ልቦና ይስጣችሁ እንደዚህ ያላችሁት ሰዎች። አይኑ አውቃለሁ እናንተ የትም አታውቁኝም፣ እኔም የትም አላውቃችሁ። ወይም ደግሞ ለራሷ መናገርም ለራሷ መቆምም አልችልም ብላችሁ ሊሆን ይችላል ይሄንን ነገር እያላችሁ ልጄ ነው የምትሳደቧት። ልጄ ደግሞ ገና ጨርቅላ 4 ዓመት ምንም ማታውቅ እንደዚህ ትክክል ምንም ማታውቅ አባቷም እናቷም እህቷም አያቷም ሁሉንም ነገር ነው። እና እንደዚህ ላይቭ ላይ ቁጭ ብላችሁ ሰውን የምትሳደቡ ሰዎች እረፉ፣ ተጠንቀቁና የምናወራውን ነገር ሰው ይከፋዋል ወይ ብለን ብናስብ እንደምታምነው ኢየሱስ ራሱ ኢየሱስ እስኪ አንድ መልአክ ልኮ ቦምብ ይጣል ነው ቤት ላይ ውሸት ነው። አስረግጬ ነው የምነግርህ። እዚህ 3 ቀን ወስጣለ ራሴን 3 ቀን ወስጣለ ውሸት ነው። ይሄው አካውንቴን አውጥቻለሁ። $1 ይሄ ሌባ ቢያመጣ እኔ አካውንት ላይ ቴክስት ከመጣ ፓስተር ሆናል። ይሄው አንድ አካውንት ውሸታም ነብይ አይደለም ማለት አካውንቴ ላይ ብር ከገባ ፓስተር ሆናለሁ እያለ ነውና ሞጣ ፓስተር ለመሆን ምንም ትምህርት አያስፈልግም ነው ምንድነው? እኔ ስለማላውቀው ነውና እስቲ ኮሜንት ላይ መልሱልኝ። ማስገባታችሁ ልማት ሌባ አንሌባ ማስገባት ሌባ አለውስ ተመለስ፣ ጌታ ይወዳል። ተመለስ ከጥፋት መንገድ ተመለስ። ውሸት ነው። ተመለስ ንስሐ ግባ፣ ይልቁንስ ንስሐ ግባ። እናንተን ጠራርገን ማባረር ነው። እናንተ ሌቦች ኢትዮጵያን ይዛችሁ ተመለስ። በልበል አንበሳ ወርዳው። አሁን ከዘረፍከው አንበሳ ወርድ። ወደ ልመናው ገባ ሞጣ። አራቶ እንጂ ሞጣ አንበሳው እንጂ አንበሳው ሞጣ ቶቶ ንስሐ ግባ፣ አጭበርባሪ ንስሐ ግባ። ምንድነው ምገባ? ንስሐ ሰዓት ተሰጥቷል። ጌታ ሰዓት ሰጥቷል፣ ጊዜ ሰጥቷል። ያለው አንድ ሰይጣን አወጣለሁ ብለህ ነበር፣ ግን ሰይጣን ልትዋጣ ቀርቶ ትንፋሽን እንኳን ማስወጣት አልቻልም። ውሸት ነው። ጴንጤ እኔ መቆጣጠር አልችልም። የሚቆጣጠረው እግዚአብሔር ነው። ደግሞ መስቀል ማድረግ ጀመራችሁ እናንተ ሌቦች። መስቀል እንደ የማን ነው ታዲያ? እኔ ግን የማንም ሃይማኖትን በዚህ ልክ መዳፈር ልክ አይደለም ብዬ ነው ማምነው። እንዴ ጴንጤ የሆነ ሁሉ ይላል። አያችሁ ጴንጤዎች ባካችሁ ዛሬ በአደባባይ ላይ ጥሪ ያደርጋለሁ። ይሄ የምዕራባውያን መንፈስ ነው። ንስሐ ግባ። የመዳን ቀን ዛሬ ነው። ዛሬ ነው። አሁን ነው። አሁን ያያ አባሳስ ነው። እባክህን ሰርተህ ብላ ቆፍር። ኢየሱስ የመጣ ነው። ወሬኛ ተመለስ። እሺ እፈልጋለሁ። ቆይ ግድ የለም በህዝቡ መካከል ጠይጦ ይሄ ፕሮፌት ነው ብሏል። ጌታ ልኮኝ ነው የመጣው ብሎኛል። አሁን እኔ ስቴክ እፈልጋለሁ፣ የቴክሳስ ስቴክ። አሁን ከነ ባርቢኪው ስቴክ እፈልጋለሁ። አሁን ጸሎት አድርግና በሳህን እዚህ አምጣልኝ። ስቴክ እፈልጋለሁ፣ መብላት እፈልጋለሁ። ሚውትን አንሳ። አሌባ ከየት የመጣ ሌባ ነው ይሄኛው? ለምን አስቀድም? የእግዚአብሔር ቃል ስናገር መጀመሪያ የሰማውን ጽድቅ እንደሆነ ይሹናል፣ ሌላ ይከተላቸዋል ይላል። ወይ ጠጅሙና የሰማውን ጽድቅ እኔ እኮ የሚገርመኝ የሞጣ ሳይሆን የፓስተሩ። አሁን ፓስተሩ ምን ሊሰራ ሞጣ ቤት ገባ? ሞጣ ለኔ እንደ ኮሜዲ ነው የማየው። ፓስተሩ ግን ምን ሊሰራ ነው የገባው ሞጣ ቤት? በሃይማኖት ጉዳይ መወያየት ከፈለገ ስለ ሃይማኖት የሚሰሩት የሃይማኖት መምህራኖች አሉ፣ በኦርቶዶክስም በሙስሊምና ከነሱ ጋር ገብቶ መወያየት ይችል ነበር። ከሞጣ ጋር ምን አስገባው ሲጀመር? ዛሬ ከልቤ አንድ ነገር መናገርና ግልጽ ማድረግ እፈልጋለሁ። ከመጀመሪያ ጀምሮ ሰዎች የሚያውቁኝ በአንድ ነገር ነው፣ ሰዎችን በመርዳት ብዙ ተጽዕኖ ፈጣሪዎችን አግዣለሁ፣ እውቀቴን አካፍያለሁ፣ ስራ እንዲሰሩ ገንዘብ እንዲሰሩ ምክንያት ሆኛለሁ። ከካሜራ ውጭ
የሚሰራቸውን ስራዎች ማረጋቸውን እርዳታዎች በሙሉ ማረገው ሰዎች እንዲወዱኝ ኦር ሰዎች ሆይ ሆይ እንዲሉልኝ ሳይሆን እስር ቤት በነበርኩበት ሰዓት ህይወት አጭር መሆኗን ተረድቻለሁ። ስለዚህ እኔ ሳልፍ ለቀጣዩ ትውልድ ትርጉም ያለው ነገር አስቀምጬ ማለፍ ፈልጋለሁ። የሚሰራ ሰው፣ የሚራመድ ሰው፣ የሚንቀሳቀስ ሰው ሁልጊዜ እንቅፋት ይበዛበታል። አንዳንድ የኔን ውድቀት የሚፈልጉ ሰዎች የሚሄደው አካሄድ፣ የሚራመደው አረማመድ ላይ ለማቆም ስለማይመች ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው። ጆን ዳንኤል የቪዲዮ መስራት ትክክል አይደለም ነው የምለው። ምክንያቱም አዶናይ አሁን ስሙ አልጠራውም፣ ስሙ አንስቶ ጆን ዳንኤል ቴሌግራም አካውንት ከፍቶ ሪፖርት ያስደረገብኝ ነው አላለምና ጆን ዳንኤል እንደዚህ ቪዲዮ ላይ ወጥቶ እኔ አላደረኩም ማለት አልነበረበትም። ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር ሩመሩን በማስፋፋት ያኔን ኢሜጅ ለማበላሸት ምሰራውን ስራ ለማስቆም ሰዎች አካውንቴን ሪፖርት እንዲያደርጉ አካውንቴ እንዲዘጋ የምሰራው ስራ እንዲቆም እንግዲህ ቀን ከሌት እየሰሩ ይገኛሉ። ባገኘው ተጨባጭ ሁኔታ ከዚህ በፊት እንደገለጽኩት ከአርሲው ጊዜ ጀምሮ ከውሃውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። ቢኮዝ አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን የምንመርጥ ሰዎች ብዙ ነገር በህይወታችን ያሳለፍን ሰዎች፣ ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን። ለነገሮች ቶሎ ብለን ሪያክት አናደርግም ኦር ቶሎ ብለን አንደነግጥም። ከተፈተው ጊዜ ጀምሮ ከ5 ሚሊዮን በላይ ኮይን ላይቭ ለሚገቡ ቲክቶከሮች፣ ለክሬተሮች ሰፖርት አድርጌያለሁ። ሰዎችን መደገፍ ማለት ግን ጥላቻን መደገፍ፣ ስድብን መደገፍ አይደለም። ስለዚህ እኔን የምትወዱኝ ሰዎች ለልጁ ኮይን የሰጠሁት ሳፖርት ላደርገው ልደግፈው ፈልጌ ነው እንጂ ስራው ወድጄው አይደለም እያለ ነውና እና ለምን ላይቭ ላይ ስላገኘው ለምን ሰጠዋለ ማለት ልጁ ምንም አይነት ቲክቶከርም አይደለም። ሲጀመር ልጁ ምን እንደሚሰራ አይታወቅም። አሁን ወጥቶ አዶናይን መስደብ ሲጀምር ነው የታወቀው ልጁ። አንተ ግን የልጁ ስራ አይቼ ሳይሆን ስለተመቸኝ ነው ኮይን የሰጠሁት እያለ ነው። እስቲ እኔን የምትደግፉኝ የኔ ቤተሰብ የሆናችሁ ሰዎች እኔን ስለወደዳችሁ ሌላው መንቀፍ የለባችሁ። ማንንም ሰው እንድትሰድቡ፣ እንድትነቅፉ፣ እንድትናገሩ አልፈልግም። ሰዎች ያላቸውን ነገር እንዲያጡ አልፈልግም። ቪዲዮ ግን ይቆራረጣል። ስሜቱን ስለማቀው ሸምብዳ ነው የገባችሁ ጀለስ ምንሽን ሁሉን ነገር ማጣት ምን ማለት እንደሆነ አውቃለሁ። ማንም ሰው ያለውን ነገር እንዲያጣ አልፈልግም፣ አላስብም፣ አልመኝም። እኔን ውድድር ላይ እኔን ፉክክር ላይ ለመክተት የሚሰሩ ሰዎች እኔ ከማንም ጋር ውድድርም ፉክክርም የለኝም። ትላንት ስክሮስ አረግ ቪዲዮ መጣልኝ ስለ አዶናይ መጥፎ የተሰራ ሜመር አውቀዋለሁ። ስለ አዶናይ ጥሩ ነገር እንጂ መጥፎ ነገር ሲሰራ አይቼው አላውቅም። ተንኮል አቀበታለሁ። መቀመር ከኔ በላይ አይችሉም። ልንገራችሁ ሰው ሲሪየስሊ መቀመር እችልበታለሁ። ዛሬ እንግዲህ አርብ ነው። ትላላቅ ሁለት ስትሪመሮች ላገኝ ነው። እነዚህ ሁለት ስትሪመሮች ከዛ ይሄን ቪዲዮ አየሁትና ከሱ በፊት የነበረውን ደግሞ ከፈትኩት። ይሄ ማለት ጆን ዳንኤል ነው እንግዲህ ለሁሉም ሜመሮች ጊፍት ያወረደላቸው ነው። ለሁሉም ጆን ዳንኤል ከትላንትና ወዲያ ሜመሮች ቤት ነበርና ለሁሉም ጊፍት ሰጥቶ ምናምን ባርኳቸው ስምሪት ሰጥቷቸው የወጣበት ቪዲዮ ነው። እንግዲህ አስተውሉ። ከትላንት ወዲያ እነሱ ቤት ጊፍት ሰጥቷቸው ምናምን ወጣ። ትላንትና ስለሱ መጥፎ ነገር ተሰራ። ጊፍት ከተሰጠው ውስጥ አንዱ ሜመር ስለሱ መጥፎ ስለ አዶናይ መጥፎ ነገር ሰራ። እንግዲህ ፍርዱን ለእናንተ ትቻለሁ። እዚህ ካፕሽን ላይ ምን ይላል? ቫይራል የሆኑትን ልጆች እየፈለግ ኮንተንት ስለሌለ ቫይራል ለመሆን ነው የምትፈልገው ይላል። እንግዲህ ስለ ቫይራል ከአዶናይ በላይ ራሱ ቲክቶክ የሆነ ሰው ጭራሽ ቫይራል ፍለጋ እነዚህ ልጆች ጋር ሄድ። ሲቀጥል ይሄ ልጅ ማለት ገና ዲቻቦችን ሲያገኝ ማንም ሳያውቀው በፊት አዶናይ ነው አብሮት ቪዲዮ ይሰራል። አያችሁት? ስለዚህ ምን ለማለት ነው የመጡት? ማስተዋል ምንችል ሰዎች ነው። ከትላንት ወዲያ ጆን ዳንኤል እነዚህ ቤት ነበረ። ጊፍት በጊፍት አድርጓቸው ስምሪት ሰጥቷቸው ወጣ። ትላንትና ስለ አዶናይ መጥፎ ነገር ተሰራ። እነዚህ ሜመሮች ከዚህ በፊት ስለ አዶናይ መጥፎ ነገር የሚሰሩ ቢሆን አይገርመኝም። ቪዲዮ ልሰራም አልመጣም።
ግን አንዱም ሜመር ስለ አዶናይ መጥፎ ነገር ሰርቶ አያውቅም። ከጊፍቱ በኋላ ግን ስለ አዶናይ መጥፎ ነገር ሰራ። እኔ ልበልጥ ሌላ ጨዋታ ውስጥ ናቸው። ፍጥነቱን ግን አንደኛ የኛውም ጌመር ስለሆነ ላይቭንም ሁሉንም ነገር ስለሚይዝ ፍጥነትም ስላለው ያካሄድም ስልቱም ሁሉም ነገር ህዝብም ጋር እንዴት መግባባት እንዳለበት ያውቃል። የአዲስ አበባ ወጣት አንብጠይ በስፋት የሚወደው ጆን ዳንኤል የአዲስ አበባ ልጆች ትክክል ነው። ሚዛን የሚያነሳ ስራ ስለሚሰራ ነው። አሁን ለምሳሌ የሆነ ቦታ ሄደ ጊፍት ጋላሪሽ ስለተሞላልሽ ነው። ጆከር አትቀልድ። ስማ ሚዛን የሚያነሳ ስራ አለ። የሆነ ክልል ሄደ 5 ሚሊዮን ፎሎወር ልግባ ብለህ መሄድና እዋ መሞከር እዋ ለማጠጣት መሞከር ይለያያል። እሺ አሁን የአዶናይ ደጋፊ ደግሞ አውሩ ዌብሳይትና መሲ እኔ ይኸውልህ ጆካዬ እግዚአብሔር መጡበት ሊደበድቡት ነው የአዶናይ ደጋፊ ድረስ መጡልኝ። እኔ እውነት ለመናገር ሁለቶቹንም ነው እኮ የምደግፈው። ማለት ዩኤድን እኮ እኔ ሳይድ አትያዝ ነው እንጂ መቼ ያዝኩኝ? የት ነው ያዝኩት ሳይድ? ኖ ሳይድማ ይዛሃል። እግዚአብሔርን ታውቃለህ ካለ ሳይድ ይዛሃል። ኖ ይዛሃል። ስሚ ሀሳብ እኔ ይኸውልሽ መሲ እኔ ለምሳሌ በጫት ጥርሱን የጨረሰና በመጠጥ ገንዘቡን የጨረሰ አርቲስት ከሚሸለም ብዙ እናቶች ጉልት ላይ ያሉ፣ መንገድ ላይ ያሉ፣ ብዙ ክልሎች ላይ ያሉ እነዛ ይረዱ ማለቴ ሳይድ ነው እንዴ? እንግዲህ ጋይሶች እንደዚህ ብሎ የሚሳደበውን ለተዋናይ ስራፌል ተካ ነውና አሁን ምን ይባላል? ለመኪናው ገንዘብ አዋጣ አልተባለ። ምንድነው እንደዚህ የሚያስለፈልፈው? ይሄ ልጅ በጊፍት ጋላሪ በ2000 በ3000 ኮይን እንደዚህ የሚያሽቃብጥ ከሆነ እኔንም በውስጥ ይጻፍልኝ፣ ኮይን ለቅለታለሁ። እኔንም ትንሽ አንድ ሳምንት ምናምን ያሽቃብጥልኝ፣ አድሩስለት። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።